ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ የቤተሰብ ጨዋታ ለረጅም ዓመታት ነፍሱን ይማረውና በነፃነት ወርቅነህ ሲመራ ሲተላለፍ የነበረ ምርጥ የሆነ ፕሮግራም ነበር። በየሳምንቱ ጓግተን የምንጠብቀው ዛሬ ደግሞ ምን ብሎ ይሆን የሚያስቀን ጥያቄ የሚጠየቁትን ሰዎች ምን አይነት መስቀለኛ ጥያቄ እየጠየቀ ያስቀን ይሆን እያለን በጣም እየጓጓን የምንጠብቀው ነው። እሱ ብቻ ሳይሆን እንደገና ሰዎች በዛ በፕሮግራም ላይ የሚቀርቡ ሰዎች ተሰጧቸውን የሚያሳዩበት ነው። በጣም ደስ በሚል ሁኔታ በሃይማኖታቸው የትኛውንም ሃይማኖት የወከለ ይሁን እኔ ይሄን እችላለሁ ካለ ተሰጦዬ መዘመር ነው ካለ ተሰጦዬ ማመስገን ነው ካለ ተሰጦዬ ግጥም ነው ካለ ተሰጦዬ ዘፋኝ ነኝ ድምፅ ነው ካለ ተሰጦዬ በቃ አለኝ የሚሉትን ተሰጦ በሙሉ በዛ ፕሮግራም ላይ አይተናል። በሚገርም ሁኔታ የሚገራርም ወጣቶች፣ የሚገራርሙ ድምፅ ያላቸው፣ የሚገራርም ሙያ ያላቸው፣ የሚገራርም ገጣሚ የሆኑ ሰዎችን ብዙ ነገሮችን አይተናል። እንግዲህ ቤት መኪና ተሸልሟል። እዚህ ፕሮግራም ላይ እየጓጉን በእውነት እየጓጓን የሚያልቅ ነው። እየናፈቀን የሚመጣ በየሳምንቱ የምንጠብቀው ፕሮግራም ነው። በተለይ እዚህ መግቢያ ላይ የሚጠይቃቸው ጥያቄዎች መግቢያ ልክ ሊጀምር ሲል እንደዚህ ሆኖ ምናምን ብሎ የመጨረሻ ቃላቱን ሳይናገር ደውል ምልክቱን ነክተው ሊናገሩ ሲሉ በላ ቀጥላ እያለ ምናምን እሺ ምናምን እያለ እንትን የሚለው ነገር በጣም በጣም የሆነ ደስ የሚል ነገር ገና ከአገባቡ ነው ሳቃችንና ፈገግታችንን የሚጀምረውና በእውነት በጣም ምርጥ ፕሮግራም ነበር። እንግዲህ አሁን ይሄ ቤተሰብ ጨዋታ በተወዳጁ አርቲስት ባለማየሁ ታደሰ ለመመራት ታቅዷል። አድማጮች እናንተ ምን ትላላችሁ? የቤተሰብ ጨዋታ አንድ ደግሞ የደረሰን መረጃ አለ። በነገራችን ላይ እንደዚሁም ወደ ነፃነት ጨዋታ እንዲዘዋወር የሚሉ መረጃዎች በብዛት እየተሰራጩ ነው ያሉት። የቤተሰብ ጨዋታ የሚለው ይቀየርና የነፃነት ጨዋታ ወደሚል ይጨመርበት፣ ይቀየር ፕሮግራሙ ለሱ ማስታወሻ ይሆናል፣ ለኢቢኤስ ቴሌቪዥን አድርሱልን እያሉ በብዛት በማህበራዊ ሚዲያ እየተራገበ ነው ያለውና እኔም ይሄን ነገር ቢሆን ደስ ይላል። አንደኛ ነገር ይህን ፕሮግራም የቤተሰብ ጨዋታ የሚለውን ፕሮግራም የምናውቀው በነፃነት ነው፣ ሳቃችን ነው፣ ደስ የሚል ፕሮግራም ነው። ስለዚህ ይህ ጨዋታ የቤተሰብ ጨዋታ ወደ ነፃነት ጨዋታ ቢቀየር እኔም ደስ ይለኛልና ምናልባት ይህን ቪዲዮ የምሰሙ ሰዎች ኢቢኤስ አካባቢ ላሉ ሰዎች ጠቆም እንድታደርጉልን ስል መልእክቴን አስተላልፋለሁ። እንግዲህ አለማየሁ ታደሰ ዋው ብቃት፣ ዋው ስራ፣ ዋው እሱም በጣም የምንወደው በጣም የምናከብረው ከአንጋፋዎቹ የሚመደብ ነው። በነገራችን ላይ ግን ምንም የማይጨምር ምንም የማይቀንሰው ብሎ ከዚህ ቀደም በሰይፉ ሾው ላይ አሁን እዚህ በስንቱ ላይ የእሱ ባለቤቱ ምንድነች የሚባለው የባለቤቱ እናት ሆነው የሚሰሩት ፍቅርተ ጌታቸው የሚባሉ ትልቋ ሴትዮ ማለት ነው አርቲስቷ፣ ከእሷ ጋር የእሷ ፍቅረኛ ሆኖ ከዚህ ቀደም ሰርተው ነበረና አሁን ደግሞ የእሷ ልጅ አግብቶ አያት ሆነው እየሰሩ ነው ያሉትና በጣም የሚገርም ነውና በጣም የሚገርም ብቃት ያለው ነው። ከዚህ ቀደምም ፍጹም ላይ ፍጹም አስፋው እዛ ላይ አንድ ጀማሪ ተወዳዳሪዎችን የሚያወዳድሩበት ፕሮግራም ነበርና እዛ ላይ እንደ ዳኛ ሆኖ ለረጅም ጊዜ ሲዳኝ የነበረ ነው። በጣም ምርጥ የሆነ ብቃት ያለው ሰው ነው። በስንቱ ላይም አስገራሚ የሆነ ስራዎችን እየሰራ ነው። በነገራችን ላይ ሁሉም ጋር የተሳተፈበት ጋር በሙሉ በሚገርም ብቃት የሚወጣው ነው። የመድረክ ስራ፣ ፊልሞች ላይ፣ ድራማዎች ላይ ይሄው በስንቱም ለረጅም እንግዲህ እየተከታተለ ነው። እዛው በስንቱ ሆኖ ነው የሚሰራውም። በስንቱ በጣም የሚገርም ነው። እንግዲህ ስቲል እስካሁን ድረስ እየተላለፈ ያለ ድራማ ነው። በጣም የሚያስቅ ነው። በጣም የሚያዝናናም የሚያስቅም እንደዚህም አይነት ባል አለ እንደዚህም አይነት አባት አለ እንደሚያስብል በጣም ብዙ እንትን አሎች አሉና ስለዚህ እንደዚህ አይነት ብቃት ያለው ሰው የቤተሰብን ጨዋታ ቢይዘው ቢያንስ ነፃነት ያው በተፈጥሮ ማሳቂያ የሚያስቅ ሰው ነው።
በተፈጥሮ ማስቂ ነው፣ ብቃትም አለው ይችላልም። ስለዚህ አሁን ግን ትንሽ አሉ ከሚባሉ ሰዎች ትንሽ የቤተሰብ ጨዋታ እንደ ነፃነት ሊያጫውተን ይችላል ተብሎ የተገመተው ሰው አለማየሁ ታደሰ ነው። በጣም ጎበዝ የሆነ አርቲስት፣ በጣም የሚገርም ሰው፣ ሃይማኖተኛ፣ ስርዓት ያለው ልጆቹ ቤተሰቡ ጾም ሲሆን ሰብሰብ ብሎ የሚዘምር በእውነት በጣም የሚገርም ሰው ነውና ስለዚህ የቤተሰብ ጨዋታ ላይም ወደ ነፃነት ጨዋታ ተቀይሮ አለማየሁ ታደሰ እንዲመራው የሚል ሰፊ በማህበራዊ ሚዲያ እየተሰራጨ ነው ያለው። ኢቢኤስ አንዳንድ ጊዜ ከቲክቶክ ላይ እያመጣ አለቦታቸው የሚያስቀምጣቸው ሰዎች አሉና አሁንም ይህንን ጨዋታ የማይሆን ሰው ከቲክቶክ ላይ ስንት ፎሎ አላት እካሌ ስንት ፎሎ አላት እቺ ብዙ ፎሎ ስላላት ይሄን የቤተሰብ ጨዋታ ትመራለች ብሎ ከቲክቶክ ላይ ለቅሞ እንዳያመጣብን አሁንም አደራ እንላለን። አለማየሁ ብዙ ሰዎች እየጠቆሙት ነው ያሉት፣ ብዙ ሰዎች በደስታም እየተቀበሉት ያሉት፣ ለኢቢኤስ አድርሱልን እያሉ ያሉትም አለማየሁ ታደሰ ነው። ወይ ደግሞ በስንቱ ሆኖ የሚሰራው በስንቱ ተከታታይ ድራማ ላይ ሌሎችም ብዙ ፊልሞች ላይ ሰርቷል። እንደ ቀደም ብዬ እንደተናገርኩት ድራማዎች ላይ የመድረክ ስራዎች ላይ በሚገርም ብቃት በሚቀርም እሱን ሳይመስል ተቀይሮ ነው የሚሰራው ቦታውን መስሎና የሚገርም ብቃት ያለው ሰው ስለሆነ አሁንም የቤተሰብ ጨዋታን በአስደናቂና በአስገራሚ ሁኔታ ይመራልናል ይይዝልናል ብለው ሰዎች ያሰቡት ነው። ግን እስቲ እኔም በዚህን ቪዲዮ እየሰማችሁ ያላችሁ የራሳችሁን እስቲ አይ ከከሌ ልክ ነህ ካላችሁ ልክ ነኝ እኔ ከወይ ደግሞ አይ ከሌ ደግሞ ቢይዘው እሱ እኮ በጣም የሚያስቅ ሰው ነው የምትሉት ሰው ካለ ጠቆም ብታረጉኝ ደስ ይለኛል። ከዚህ ቀደም የቤተሰብ ጨዋታ ነው አይደል እንተና ይዞት ነበር፣ የዶንኪ ቲዩብ እሸቱ መለሰ ይዞት ነበር። የተወሰነ ሰርቷል እዛ ላይ ይመስለኛል። አዎ እሸቱ መለሰ ሰርቷል። ግን አሁን እሸቱ መለሰ እዛ ጋር ባይሰራ ደስ ይለኛል። የኔ ምርጫ ነው። በነገራችን ላይ አንዳንድ ጊዜ ፊልሞችም ድራማዎችም ምናምን አንዱን ከት ብሎ ያሳቀው ሌላውን ላያስቀው ይችላል። ያ ነው ኮንተንት። አሁን እኔ ከት ብዬ የሚያስቀኝ ሌላ ሰው ላያስቀው ይችላል። ምንድን ነው ይሄ ምናምን ይሄ ያስቆ ነው እንደምስቀው ምናምን ጥርስ ይርገፍ ምናምን ጥርሴ ነጭ ነው በነገራችን ላይ ጥርሴ ነጭ ነው ብሎ ነው እንዴ ምናምን የሚሉ ሰዎች ይኖራሉና ስለዚህ አሁን እሸቱ ይሁን የሚል ሰው ይኖር ይችላል። አይ አለማየሁ ታደሰ መሆን አለበት የሚል ሰው ይችላል። አይ ከሌ እንትና ማነች ጃኒ ብዙ ፎሎ ስላላት ጃኒ ትስራው የሚልም ሊሆን ይችላል። ሰው አይታወቅም። የዛሬ ሰው እኮ የማታስቡት ቦታ ነው። ጃኒ ብዙ ስላላት እሱ ትስራው፣ አይ አዶናይ ይስራው የሚልም ሊመጣ ይችላል። አይ ጆን ዳንኤል ይስራው የሚልም ሊመጣ ይችላል። ከምሬ ነው የምለው እና የሰው አመለካከት ብዙ ስለሆነ ለማንኛውም በእውቀት የሚመራ ነው። በማዝናናት ውስጥ በትምህርት ውስጥ የሚመራ ስለሆነ የተማረ ሰው፣ የመድረክ ብቃት ያለው ሰው፣ የአያያዝ ብቃት ያለው ሰው የሚገርም በሳል የሆኑ ጥያቄዎችን የሚጠይቅ በሳል የሆኑ ጥያቄዎች ልጆችም ሲያወሩ ማዳመጥ የሚችል የሚያብራራ ሰው ሲሆን አሪፍ ነውና አደራችሁን እንደ አለማየሁ ታደሰ አይነቶችን ሌሎችም አሉ የምትሉትን ጠቆም አድርጋችሁ የተማረ ሰው ኢቢኤስ ሆይ እንድትቀጥርልን ስንል ወይ ደግሞ እዛ ቦታ ላይ እንድታስገባልን ስንል ጥሪያችንን እናስተላልፋለን። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ቀናችሁ ፏ ሽልቂ ሸባ ሽልቂ የሆነ ይሁንላችሁ። ነፃነት መለሰ ግን ሁልጊዜ በልባችን ውስጥ ትኖራለህና ፈጣሪ ነፍስህን ይማረው። ባይ ባይ